ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርነ ሲሆን ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም በስልካችሁ የዩቲዩብ ቻናል መክፈት ይኖርባችኋል። የዩቲዩብ ቻናል ያልከፈታችሁ ኮንተንት አይዲያ እያላችሁ ኮንተንት አይዲያ ኑሯችሁ የዩቲዩብ ቻናል ለመክፈት የተቸገራችሁ ሁላችሁም በስልካችሁ እንዴት መክፈት እንዳለባችሁ ከመጀመሪያው እስከ መጨረሻው አንድ ባንድ አሳያችኋለሁ። እውነት እላችኋለሁ የዩቲዩብ ቻናል የሌላችሁ ኮንተንት አይዲያ እያላችሁ የዩቲዩብ ቻናል ከሌላችሁ በጣም ተሸጉዳችኋል። ስለዚህ ሁላችሁም የዩቲዩብ ቻናል ሊኖራችሁ ይገባል። አሁኑኑ የዩቲዩብ ቻናል በመክፈት በዩቲዩብ ቻናል በስልካችሁ ኢንተርኔትና ዋይፋይን በመጠቀም ገንዘብ መስራት ትችላላችሁ። ስለዚህ እንዴት የዩቲዩብ ቻናል መክፈት እንደሚቻል ከመጀመሪያው እስከ መጨረሻው አሳያችኋለሁ። እስከ ቪዲዮ ፍጻሜ እንድትከታተሉኝ በአክብሮት እየጋበዝኩኝ ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። በቀጥታ ወደ ፕሮግራማችን የተወደዳችሁና የተከበራችሁ የቻናል ቤተሰቦች ወደ ዋናው ርዕሰ ጉዳያችን ተመልሻለሁ። ርዕሰ ጉዳያችን የሚሆነው በመጀመሪያ የኢሜል አካውንት ክሬት ማድረግ ይኖርብናል ማለት ነው። የኢሜል አካውንት ክሬት ለማድረግ እንግዲህ ክሮም ላይም ክሬት ማድረግ ትችላላችሁ፣ ጂሜል ላይም ክሬት ማድረግ ትችላላችሁ። እኔ ግን ዛሬ የማሳያችሁ ጂሜል ላይ እንዴት ክሬት ማድረግ እንደሚቻል አሳያችኋለሁ። ጂሜል ላይ ክሬት አድርገን እንዴት ብራንድ ዩቲዩብ ቻናል መክፈት እንዳለብን እናያለን ማለት ነው። ጂሜል አካውንቴን አንዴ ክሊክ እንዳደረኩትኝ በዚህ መንገድ ይከፍትልኛል። ከላይ እንደምትመለከቱት የፕሮፋይል አይከኔን አንዴ ክሊክ አደርጋለሁ። ከዛም ወረድ ስክሮል ታደርጉትና ወደ ታች አድ አናዘር አካውንት የሚለውን ክሊክ እናደርጋለን ማለት ነው። እንደምትመለከቱት ቦክሱ ውስጥ ወይም ደግሞ ሳጥኑ ውስጥ ቀስቶ የሚያመለክተውን አድ አናዘር አካውንት የሚለውን ክሊክ እንዳደረኩኝ በዚህ መንገድ ይመጣልኛል። ከዛም በመቀጠል ጎግል የሚል አለ። ጎግል የሚለውን ወይም ደግሞ ቀስቶ የሚያመለክተውን አንዴ ክሊክ አደርጋለሁ። ይህንን አንዴ ክሊክ እንዳደረኩኝ በቀጥታ ሎድ ያደርጋል ወይም ደግሞ ሰርች ያደርግልናል ማለት ነው። ሰርች እንዳደረገ በዚህ መንገድ ይከፍትልናል። በዚህ መንገድ እንደከፈተልን ከታች እንደምትመለከቱት ክሬት አካውንት ይላል። ክሬት አካውንት እሱን አንዴ ክሊክ እንዳደረጋችሁ በዚህ መንገድ ይመጣልናል። ፎር ማይ ፐርሰናል ዩዝስ የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ እሱን ክሊክ እንዳደረግና ፈርስት ኔም እና ላስት ኔም ወይም ደግሞ ሱር ኔም ይለናል ማለት ነው። ስለዚህ ፈርስት ኔም እናስገባለን ማለት ነው። በመጀመሪያ የራሳችሁን ስም ታስገባላችሁ። ከዛም በመቀጠል ከታች የአባታችሁን ስም በትክክል ታስገባላችሁ ማለት ነው። እንግዲህ በዚህ መንገድ አስገብቻለሁ ማለት ነው። ከዛ ወደ ታች እንደምትመለከቱት ኔክስት እለዋለሁ። ኔክስት እንዳልኩት ሎድ ያደርግልኛል። ሎድ እያደረገ ነው። ለተወሰነ ትታገሱታላችሁ። እንግዲህ በዚህ መንገድ አመጣልኛል ማለት ነው። ስለዚህ እዚህ ላይ ፐርሰናል ኢንፎርሜሽን በትክክል እንሞላለን ማለት ነው። የተወለዳችሁበትን ቀን፣ ወርና ዓመተ ምህረት ከዛም ጾታ በትክክል ትሞላላችሁ ማለት ነው። እዚህ ላይ ቬሪፋይ ለማድረግ እንዳትቸገሩ ኢሜላችሁ ቢጠፋ ወይም ሪከቨር ለማድረግ ቀኑን፣ ወሩንና ዓመተ ምህረቱን የማትረሱትን ወይም ደግሞ ትክክለኛውን ማድረግ ይጠበቅባቸዋል ማለት ነው። ስለዚህ ቀኑን በትክክል አስገባለሁ። ከዛም በመቀጠል ወሩን አስገባለሁ። መጨረሻ ላይ ዓመተ ምህረቱን በትክክል ካስገባሁ በኋላ ከታች ጀንደር የሚለውን ሴክስ እመርጣለሁ ማለት ነው። ሜል ኦር ፊሜል የሚለውን ከመረጥኩኝ በኋላ ከታች እንደምትመለከቱት ኔክስት የሚለውን አንዴ ክሊክ አደርጋለሁ ማለት ነው። ኔክስት የሚለውን ክሊክ እንዳደረግኩኝ ሰርች ያደርግልኝና ቀጥታ በዚህ መንገድ ያመጣልኛል ማለት ነው። እንግዲህ በዚህ መንገድ ካመጣልኝ ቹዝ የወር ጂሜል አድሬስ ይላል። እንግዲህ ኦልተርኔቲቭ የተቀመጡ ኦልተርኔቲቮች አሉ። እሱን እንተውና ክሬት የወር ጂሜል አካውንት የሚለውን ክሊክ አደርጋለሁ። እሱን ክሊክ እንዳደረሁ በቀጥታ ጂሜል ክሬት አደርጋለሁ ማለት ነው። እዚህ ላይ የምፈልገውን የጂሜል ስም በትክክል እጽፋለሁ ማለት ነው። በትክክል ከጻፉ በኋላ ባይ ዲፎልት @gmail.com የሚለው ራሱ ይቀመጣል። ከዛ ኔክስት እለዋለሁ። ኔክስት ስለው ክሬት ስትሮንግ ፓስወርድ ይላል። ስለዚህ ስትሮንግ ፓስወርድ እንግዲህ ፊደልም ቁጥርም እንዲሁም ደግሞ ስፔሻል ካራክተርም ተጠቅመን ስትሮንግ የሆነ ፓስወርድ ማስቀመጥ መቻል ይጠበቅብናል ማለት ነው። ስለዚህ ስትሮንግ ፓስወርድ እንትን ለማለት ስሞል ሌተርን፣ ካፒታል ሌተርን፣ ቁጥርንና ስፔሻል ካራክተርን ማካተት መቻል አለበት። በዛ መንገድ ሶስቱንም ያካተተ እዚህ ላይ አስቀምጫለሁ ማለት ነው።
ከዛ በመቀጠል ፓስዋርዴን በትክክል ካስገባው በኋላ ኔክስት እለዋለሁኝ። ስለዚህ ኔክስት እንዳልኩትኝ ሎድ ያደርግና ወደሚቀጥለው ፓርት ያስገባኛል ማለት ነው። እንጠብቀዋለን። ይኸው በዚህ መንገድ አመጣልናል። ክቡራን የቻናላችን ቤተሰቦች እንግዲህ በዚህ መንገድ አድ ፎን ናምበር ቱ አካውንት ይላል። እንግዲህ ስልክ ቁጥራችሁን እዚህ ላይ እንድታስገቡ ያዛችኋል ማለት ነው። ስልክ ማስገባት ካልፈለጋችሁ ስኪፕ የሚል አለ። ስኪፕ ብላችሁ ታልፋላችሁ። ስልክ አስገብታችሁ ግን ማስገባት ከፈለጋችሁ ኔክስት ትሉታላችሁ ማለት ነው። እኔ ስኪፕ ብየዋለሁ። ሪቪው ዮር አካውንት ኢንፎርሜሽን ይላል። አካውንታችሁን ኢንፎርሜሽኑን ክሮስ ቼክ ታደርጋላችሁ። ትክክል ከሆነ ኔክስት ትሉታላችሁ። ስህተት ከሆነ ደግሞ ተመልሳችሁ ታስተካክላላችሁ። ስለዚህ እኔ ትክክል ስለሆነ ኔክስት እለዋለሁ ማለት ነው። ኔክስት እንዳልኩትኝ ሎድ ያደርግና ወደ ቀጣይ ፓርት ይወስደኛል ማለት ነው። ፕሪቪየስ ኤንድ ተርምስ ይላል። እንግዲህ ጎግል ህጎችም በዚህ መንገድ አስቀምጧል ማለት ነው። ስለዚህ በህጉ አያግሪ ብላችሁ ታልፋላችሁ ማለት ነው። እስማማለሁ ብላችሁ ታልፋላችሁ። ኔክስት እንዳላችሁት ወይም ደግሞ አያግሪ እንዳላችሁት ሎድ ያደርግልናል። ለተወሰነ ሰከንድ እንጠብቀዋለን ማለት ነው። ሎድ አድርጎ እንደጨረሰ በቀጥታ ጂሜል አካውንታችንን ሄደን ቼክ ማድረግ እንችላለን። ጂሜል አፕ ላይ በመግባት ወይም ደግሞ ጉግል አካውንት ላይ በመግባት ክሬት ያደረግነውን ኢሜል በዚህ መንገድ ማግኘት እንችላለን ማለት ነው። ከዛ በመቀጠል በቀጥታ ክሮም ላይ ነድና ከላይ ክሮምን እንደከፈትነ 3 ነጠብጣቧን ቀስቶ የሚያመለክተውን በመንካት ስልካችንን ዴስክቶፕ ሳይት እናደርገዋለን ማለት ነው። ችን ዴስክቶፕ ሳይት ካደረግነ በኋላ በቀጥታ በዚህ መንገድ ያመጣልናል ማለት ነው። እንግዲህ ጉግል ወይም ክሮም ላይ ሰርች ባሩ ላይ ምን ብለን እንጽፋለን? www.google.com ብለን እንጽፍና ሰርች እናደርጋለን። ሰርች እንዳደረግነው በቀጥታ በዚህ መንገድ ይከፍትልናል ማለት ነው። ክቡራን የቻናሌ ቤተሰቦች ከላይ ከበስተግራ በላይ ቀስቶ የሚያመለክተውን ፕሮፋይል አይከናችንን አንዴ ክሊክ እናደርጋታለን። የፕሮፋይል አይከናችን ክሊክ እንዳደረግነ ክሬት ያደረግነውን ጂሜል አካውንት እንፈልጋለን ማለት ነው። ቀስቶ የሚያመለክተው ጂሜል አካውንት ነው ክሬት ያደረግነው። እሱንን አንዴ ክሊክ እናደርጋለን። ይህንን ክሊክ እንዳደረግነ ከፕሮፋይል አይከናችን በስተግራ 9 ነጠብጣቦች አሉ። እነዚህን 9 ነጠብጣቦች አንዴ ክሊክ እናደርጋለን። 9 ነጠብጣቦችን ክሊክ እንዳደረግነ በዚህ መንገድ ይከፍትልናል። ከዛ አካውንት የሚል አለ። አሁን ክሬት ያደረግነው አካውንት እሱንን አንዴ ክሊክ እናደርጋለን። ይህንን ክሊክ እንዳደረግነው በቀጥታም በዚህ መንገድ ይከፍትልናል ማለት ነው። ከዛም በመቀጠል ምን ማድረግ ይጠበቅብናል? ወደ ግራ ስክሮል እናደርግና ሴኪዩሪቲ የሚለውን እንፈልግና ሳጥኑ ወይም ቦክስ ውስጥ የምትመለከቱትን እሱንን አንዴ ክሊክ ታደርጋላችሁ። ይህንን ክሊክ እንዳደረግነ ወደ ላይ ስክሮል እናደርገዋለን። ወደ ላይ ስክሮል እናደርግና ቱ ስቴፕ ቬሪፊኬሽን ኢዝ ኦፍ የሚለውን አንዴ ክሊክ እናደርጋለን። ሳጥኑ ውስጥ የምትመለከቱትን ማለት ነው። አንዴ ይህንን ክሊክ እናደርግና ምን ማድረግ ይጠበቅብናል? ኦን ማድረግ ይኖርብናል ማለት ነው። ስለዚህ ይህንን አንዴ ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁት በቀጥታ ወደ ጉግል አካውንታችሁ ይወስዳችኋል። በጉግል አካውንታችሁን ኔክስት ትሉትና ወይ ፓስዋርድ ወይም ደግሞ ፓተርን ወይም አሻራ ሊጠይቃችሁ ይችላል። በቀጥታ ፓስዋርዳችሁን እንዳስገባችሁ በዚህ መንገድ ይከፍትላችኋል። ክቡራን የቻናላችን ቤተሰቦች አድ ፎን ናምበር ይላል። እንግዲህ ስልክ ቁጥራችሁን እዚህ ላይ በትክክል ታስገባላችሁ ማለት ነው። የኢትዮጵያ ስልክ ብዙ ጊዜ አይሰራም። እሱን ታልፉትና አሁን ግን ቱ ስቴፕ ቬሪፊኬሽን ኦን ለማድረግ ወደ ላይ ስክሮል እንዳደረጋችሁ ተርን ኦን ቱ ስቴፕ ቬሪፊኬሽን የሚል አለ። ይህንን ቱ ስቴፕ ቬሪፊኬሽን ኦን ለማድረግ ይህንን አንዴ ክሊክ ማድረግ ይጠበቅብናል ማለት ነው። ተርን ኦን ቱ ስቴፕ ቬሪፊኬሽን የሚለውን አንዴ እንደነካችሁት በዚህ መንገድ ያመጣላችኋል። ደን ትሉታላችሁ ማለት ነው። ስለዚህ እንግዲህ ሁለት ዋና ዋና ነገሮችን እዚህ ላይ አበርተናል ማለት ነው። እንግዲህ አውታንቲኬሽንም አለ። ፓስዋርዳችሁን ስትሮንግ ለማድረግ አውታንቲኬሽን መጠቀም ትችላላችሁ። ፓስኬም መጠቀም ትችላላችሁ ማለት ነው፣ ሞር ሴኪዩር ለማድረግ። ስለዚህ ይህንን እንግዲህ ቱ ስቴፕ ቬሪፊኬሽን ኦን ሆኗል። እንደምትመለከቱት በአረንጓዴ ራይት አድርጎልናል ማለት ነው። ስለዚህ አሁን በትክክል የዩቲዩብ ቻናል የሚሰራ ጂሜል አካውንት ወይም ደግሞ ጉግል አካውንት ክሬት አድርገናል ማለት ነው። ከዛ በመቀጠል ማድረግ የሚጠበቅብን በቀጥታ ወደ ዩቲዩብ ቻናላችን እንገባለን። ዩቲዩብ ቻናል ክሬት ለማድረግ ክሮም የምትባለዋን አፕሊኬሽን አንዴ እንነካለን። እሱንን አንዴ እንደነካነ ቀጥታ ሰርች ባሩ ላይ www.youtube.com ብለን በቀጥታ ሰርች እናደርጋለን። ይህንን ጽፈን ሰርች እንዳደረግነ በዚህ መንገድ ያመጣልናል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ አቅጣጫው ወይም ቀስቶ የሚያመለክተውን አንዴ የፕሮፋይል አይከናችን እንደነካነ በዚህ መንገድ ሲያመጣልን ቼንጅ አካውንት ይላል። አካውንታችን ቼንጅ እናደርግና ከታች ክሬት ያደረግነውን አካውንት በቀጥታ ክሊክ እንዳደረግነው ከላይ ፕሮፋይል አይከኗን አንዴ ክሊክ እናደርጋለን ማለት ነው።
የፕሮፋይል አይከኗን ክሊክ እንዳደረግነ በዚህ መንገድ ያመጣልናል። ወይም ሌላ አማራጭ ክሮምን እንደከፈታችሁት ዩቲዩብ በዚህ መንገድ ይመጣላችኋል። ዩቲዩብ የሚለውን ክሊክ ታደርጋላችሁ ማለት ነው። ዩቲዩብ የሚለውን ክሊክ እንዳደረጋችሁ በተመሳሳይ በዚህ መንገድ ያመጣልናል። ከላይ እንደምትመለከቱት በስተግራ ራስጌ ፕሮፋይል አይከኗን እንደነካችሁ በዚህ መንገድ ይመጣል። ከታች ስክሮል ታደረጉና ሲቲንግ የሚለውን ክሊክ ታደረጋላችሁ። ሲቲንግ የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ያመጣልናል ማለት ነው። ከዛም በመቀጠል ፕሮፋይላችን በዚህ መንገድ ያሳየናል። ቦክስ ውስጥ እንደምትመለከቱት ክሬት ቻናል ይላል። ክሬት ቻናል የሚለውን ክሊክ እንዳደረግና በዚህ መንገድ ያሳየናል። ምን ማድረግ ይጠበቅብናል? የዩቲዩብ ቻናል ስም እንሰጠዋለን ማለት ነው። ስለዚህ የምፈልገውን ዩቲዩብ ቻናል ስም አስገባለሁኝ። እሱን እንዳስገባው ከታች ያው ሃንድል ኔም ያስቀምጣል። ከላይም ከጎን እንደምትመለከቱት መጨረሻ ላይ በአረንጓዴ ራይት ያደርግልኛል። በአረንጓዴ ያበራልናል ማለት ነው። ሌላ ሰው የተጠቀመበት ከሆነ በቀይ ነው የሚያበራ። ዜን ኮንቲኒው እለዋለሁ ወይም ደግሞ ክሬት ቻናል እለዋለሁ። ክሬት ቻናል እንዳልኩትኝ በዚህ መንገድ ሲያመጣልኝ ፕሮፋይሌ አይከኔን እንደነካሁኝ ከታች ሲቲንግ የሚል አለ። ወይም ቦክስ ውስጥ እንደምትመለከቱት ሲቲንግ የሚለውን ክሊክ አደርግና አድቫንስድ ሲቲንግ ላይ መግባት ይኖርብኛል። አድቫንስድ ሲቲንግ ላይ መግባት የሚኖርብኝ ቻናሉ ብራንድ አካውንት ነው አይደለም የሚለውን ለማረጋገጥ ሲቲንግን እንደነካችሁ አድቫንስድ ሲቲንግ ቀስቱ የሚያመለክተውን ክሊክ ታደርጋላችሁ። ይህን ክሊክ እንዳደረጋችሁት ይህ ቦክስ ውስጥ እንደምትመለከቱ ሞቭ ቻናል ቱ አናዘርስ ይላል። ይህንን አንዴ ክሊክ አደርግና ሙቭ አደርገዋለሁ ማለት ነው። ወደ ብራንድ አካውንት እቀይረዋለሁ ማለት ነው። ስለዚህ ወደ ብራንድ አካውንት ለመቀየር ክሊክ እንዳደረጉት ሙቭ እንዳደረኩትኝ ቀጥታ ወደ ጎግል አካውንት ይወስደኛል ማለት ነው። ፓስዋርዳችሁን ወይም ደግሞ ፓተርናችሁን ታስገባላችሁ ማለት ነው። እሱ እንዳስገባችሁ በዚህ መንገድ ያመጣልናል። እንግዲህ ክቡራን የቻናላችን ቤተሰቦች ቀስቱ የሚያመለክተው ሪፕሌስ ይላል። ስለዚህ ሪፕለስ የሚለውን አንዴ ክሊክ እናደርጋለን። ሪፕለስ እንዳልኩት ይችን ቦክሷ ወይም ሳጥኗ ውስጥ አይ አንደርስታንድ የምትላለች እሷንን ክሊክ እናደርግና ምን እናደርገዋለን? ኮንቲኒው እንለዋለን ማለት ወይም ሙቭ እንለዋለን ማለት ነው። አሁንም በድጋሜ ቦክስ ውስጥ እንደምትመለከቱት ይህንን ሙቭ አደርገዋለሁ ማለት ነው። ይህንን ሙቭ እንዳደረግኩትኝ በዚህ መንገድ በቀጥታ አመጦልኛል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በዚህ መንገድ ካሳየን የሚጠበቅብን ምንድነው? የብራንድ አካውንት ኔም እንሰጠዋለን ማለት ነው። የብራንድ አካውንት ኔም ለመስጠት የመጻፊያ ቦታው ላይ ቀጥታ የምንፈልገውን ስም በቀጥታ እንጽፋለን። እንደጻፍነ ከታች ሃንድል ኔሙን በትክክል ያስቀምጥልንና በአረንጓዴ ትክክል ከሆነ ራይት ያደርግልናል። ዜን ኮንቲኒ ወይም ደግሞ ኔክስት ወይም ክሬት ቻናል የሚለውን በቀጥታ እንነካለን። የተወደዳችሁ የቻናላችን ቤተሰቦች ወደ ብራንድ አካውንት በትክክል ቀይሮልናል ማለት ነው። ከላይ እንደምትመለከቱት ፕሮፋይል አይከናችን አንዴ ክሊክ እናደርጋለን። ከዛም በመቀጠል ዩቲዩብ ስቱዲዮ የሚለውን አንዴ ጫና አድርገን እንይዘዋለን ማለት ነው፣ ኦፕሽን እስከሚያመጣልን። ከዛም በመቀጠል ኦፕን ኢን ኒው ቴብ ኢን ግሩፕ የሚለውን ክሊክ ታደርጋላችሁ። ከዛም ዝቅ ብሎ የዩቲዩብ አይከን አለች። ይችን የዩቲዩብ አይከን ወይም ደግሞ ቀስቱ የሚያሳየንን ማለት ነው አንዴ ክሊክ እናደርጋለን። ከዛም ወደ ዩቲዩብ ሴቲንግ ወይም ወደ ቻናላችን ሴቲንግ እያንዳንዱን ወደምናስተካክልበት እንገባለን። ክሊክ እንዳደረግነ በዚህ መንገድ ያሳየናል ማለት ነው። ክቡራን የቻናላችን ቤተሰቦች እንግዲህ የዩቲዩብ ቻናላችን እያንዳንዱን ሴቲንግ የምናስተካክልበት እዚህ ላይ ይሆናል። ቻናል የሚለውን ክሊክ እናደርጋለን። ቻናል የሚለውን ክሊክ እንዳደረግነ 3 ዋና ዋና ሴቲንጎች አሉ። እነዚህን ሴቲንጎች በትክክል ማስተካከል ይኖርብናል ማለት ነው። ከዛም በፊት አንድ የሰራሁት ቪዲዮ ስላለ እሱን ኮሜንት ሴክሽን ላይ ፒን አድርጌ ሊንኩን አስቀምጥላችኋለሁ። ሞር እያንዳንዱን ሴቲንግ የምታስተካክሉበትን እዚያ ላይ ማየት ትችላላችሁ። ኖርማሊ ግን ቤዚክ ኢንፎርሜሽን ላይ እንገባና ካንትሪ ኦፍ ሬሲዳንስ የሚለውን እንሞላለን። ካንትሪ ኦፍ ሬሲዳንስ እንግዲህ የዩቲዩብ ፓርትነር ፕሮግራምሺፕ አባል ያልሆነ አገር እንዳትሞሉ ማሳሰብ እፈልጋለሁኝ። ምክንያቱም ቻናላችሁ ሞኔታይዝ መሆን አይችልም ማለት ነው። ከዛም በመቀጠል ኬወርድ እንድታስገቡ ያዛችኋል። ከኮንተንት አይዲያችሁ ጋር የሚመሳሰሉ ኬወርዶችን ወይም ደግሞ ሰርች ሲደረግ ፈጥኖ ቻናላችሁ እንዲገኝ ኬወርዶችን ታስገባላችሁ። በሁለተኛ ደረጃ አድቫንስድ ሴቲንግ ነው። አድቫንስድ ሴቲንግ ብዙም የሚስተካከሉ ነገሮች ስለሌሉ ቀጥታ ወደ ሶስተኛው ሴቲንግ እናልፋለን ማለት ነው። ሶስተኛው ሴቲንግ ፊውቸር ቪዚቢሊቲ የሚለውን እንግዲህ በመጀመሪያ ቻናላችን በትክክል ክሬት ስላደረግነ አክቲቭ ሆኖልናል ማለት ነው። በሁለተኛ ደረጃ ኢንተርሚዲየት ፊቸር የሚለውን ቀጥታ በስልካችን ቬሪፋይ ማድረግ ይጠበቅብናል። አንዴ ኢንተርሚዲየት ፊቸር የሚለውን ክሊክ እንዳደረጋችሁ ቬሪፋይ ፎን ናምበር ይላል። ቬሪፋይ ፎን ናምበር የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ያመጣልናል። ስለዚህ ቹዝ ዮር ካንትሪ ይላል። ካንትሪ ትመርጣላችሁ። ከዛ በመቀጠል ካንትሪ ከመረጣችሁ በኋላ ዋት ኢዝ ዮር ፎን ናምበር ይላል። ስልክ ቁጥራችሁን በትክክል ታስገባላችሁ። በትክክል ስልክ ቁጥራችሁን ካስገባችሁ በኋላ
ፎሎዊንግ ወይም ደግሞ ኔክስት ትሉታላችሁ። ከዛ በስልካችሁ 6 ዲጂት ኮድ ይልክላችኋል። ይህን 6 ዲጂት ኮድ እንደላከላችሁ ኔክስት ወይም ሎግኢን ትሉታላችሁ ማለት ነው። ሎጊን እንዳላችሁት በቀጥታ ምን ይላችኋል ማለት ነው? ኮንግራጁሌሽን ይልና ፎን ናምበር ኢዝ ቬሪፋይድ ይላል። እንግዲህ ስለዚህ ሁለተኛው ኢንተርሚዲየት ፊቸር በቀጥታ በአረንጓዴ አብርቶልናል ማለት ነው። የመጀመሪያው አብርቶልናል፣ ሁለተኛውም እንዲሁ በተመሳሳይ በስልካችን አብርተነዋል ወይም ደግሞ ቬሪፋይድ አድርገነዋል ማለት ነው። ሶስተኛውና የመጨረሻው ሴቲንግ ወይም አድቫንስድ ፊቸር ሊበራልን የሚችለው ቶሎ ቶሎ ቪዲዮዎችን መልቀቅ እንዲሁም ደግሞ ቶሎ ቶሎ ላይቭ ከገባነ በሂደት ራሱ ሲስተሙ ያበራልናል ማለት ነው። ከዚህ በመቀጠል ቦክስ ውስጥ እንደምትመለከቱት አፕሎድ ዲፎልት ይላል። አፕሎድ ዲፎልትን ስንነካው ሁለት ዋና ዋና ሴቲንጎች አሉ። የመጀመሪያው ሴቲንግ ቤዚክ ኢንፎርሜሽን፣ ሁለተኛው አድቫንስድ ሴቲንግ ማለት ነው። ቤዚክ ኢንፎርሜሽን እንግዲህ ቪዲዮም ስንጭን የምናስተካክለው ይሆናል። ቪዚቢሊቲን ይጠይቀናል። ፕራይቬት፣ አንሊስትድ ኦር ፐብሊክ የሚለውን ፐብሊክ እናደርገዋለን። ዜን አድቫንስድ ሴቲንግ ላይ በዋናነት የምናስተካከላቸው ሴቲንጎች አሉ። አድቫንስድ ሴቲንግ የሚለውን አንዴ ክሊክ እናደርግና እንግዲህ ቪዲዮውን የምንጭንበት ቋንቋ እንመርጣለን ማለት ነው። ስለዚህ እንግሊዘኛ ነው አማርኛ ወይስ ምንድን ነው የሚለውን ኖርማሊ እሱን እንመርጣለን። እሱን ከመረጥነ በኋላ ከዛም ወረድ ብለን የኮሜንት ቦክስ አለ። ኮሜንትን ኦን ነው ኦፍ የሚለውን ኦን እናደርጋለን። ከዛም ዋነኛውና የመጨረሻው ሴቲንግ የሚሆነው ምንድነው? ካታጎሪ እንግዲህ የምንሰራው ቪዲዮ ኮንተንት መሰረት አድርገን የምንሞላው ይሆናል። ስለዚህ ካታጎሪ እንግዲህ የተለያዩ ኮንተንቶች አሉ። ኮሜዲ ነው፣ ኢንተርቴይንመንት፣ ኤዱኬሽን፣ ስፖርት፣ ልዩ ልዩ ኮንተንቶች ወይም ካታጎሪዎች አሉ። እነሱን ከመረጥን በኋላ ከታች ሴቭ እንለዋለን ማለት ነው። ሴቭ እንዳልነው ከበስተግራ 3 ሰረዞችን ክሊክ እናደርግና ከስተማይዝ እናደርጋለን። ከስተማይዝ የሚለውን ቦክስ ውስጥ የምትመለከቱትን ወይም ደግሞ ቀስቶ የሚያመለክተውን ክሊክ እናደርጋለን። ወደ ቻናላችን ስቱዲዮ አስገብቶናል ማለት ነው። ክቡራን የቻናላችን ቤተሰቦች እንግዲህ ከላይ እንደምትመለከቱት በቀኝ ከለር የሚያሳየን የባነር የምናስገባበት ይሆናል ማለት ነው። ኤ ብሎ ወይም በቻናላችን ስም የመጀመሪያ ፊደል ያስቀመጠልን ደግሞ ፕሮፋይል ፒክቸር ይሆናል ማለት ነው። ፕሮፋይል ፒክቸር ታስገባላችሁ። ከዛም ወረድ ብሎ ዲስክሪፕሽን አለ። ዲስክሪፕሽን ስለ ቻናላችሁ ዲስክሪፕሽን በትክክል ዘርዘር አድርጋችሁ ትጽፋላችሁ። ከታች ኢሜይል እንድታስገቡ ያዛችኋል። ኢሜይላችሁን ታስገባላችሁ ማለት ነው። እንግዲህ ኢሜይልን በትክክል አስገብቻለሁኝ። ወረድ ብሎ የራሳችሁን ዋተርማርክ እንድታስገቡ ያዛችኋል ማለት ነው። ዋተርማርካችሁን ታስገባላችሁ ማለት ነው። የራሳችሁ ዋተርማርክ ታስገባላችሁ። ዋተርማርካችሁን ካስገባችሁ በኋላ ኔክስት ወይም ደግሞ ሴቭ ትሉታላችሁ ወይም ደግሞ ኮንቲኒው ትሉታላችሁ። ከዛም ከላይ ፐብሊሽ ታደርጉታላችሁ ማለት ነው። ፐብሊሽ እንዳደረጋችሁ ቻናላችሁን በዚህ መንገድ ያመጣላችኋል ማለት ነው። የቻናላችሁን አካውንት እንደነካችሁ ቀጥታ ወደ ዩቲዩብ ይወስዳችኋል። ከታች ፕሮፋይላችሁን ትነኩና ቪዲዮ የሚለውን ታያላችሁ። ኖርማሊ ቪዲዮ ስላልጫናችሁበት በዚህ መንገድ ያሳየናል ማለት ነው። ክቡራን የቻናላችን ቤተሰቦች በቀጥታ አንድ ቪዲዮ ጭኜ ያሳያችኋለሁ። ከላይ ፕሮፋይላችን ጎን በስተግራ በኩል አፕሎድ ቪዲዮ የሚል አለ። ክሬት ምትለው እንደነካችሁት አፕሎድ ቪዲዮ የሚለውን ስትነኩት በዚህ መንገድ ያመጣላችኋል። ቀጥታ ወደ ፋይል ማናጀራችሁ ወይም ደግሞ ወደ ጋላሪ ይወስዳችኋል ማለት ነው። ያዘጋጃችሁት ቪዲዮ ካለ እሱን ታስገባላችሁ ማለት ነው። ትክክለኛ የቪዲዮ አጫጫንም ከዚህ በፊት የሰራሁት ቪዲዮ ስላለ እሱን ማየት ትችላላችሁ። እኔ ግን ለሳምፕል ለማሳየት ዝም ብዬ ክሊክ አድርጊያለሁ አንድ ቪዲዮ። አፕሎድ የምታደርጉት የቪዲዮ ታይትል በቀጥታ ሰርች የሚደረግ ታይትል ትጽፋላችሁ ማለት ነው። ከላይ እንደምትመለከቱት ከዛ አፕሎድ ትሉታላችሁ ወይም ደግሞ ኔክስት ትሉታላችሁ ማለት ነው። ለተወሰነ ደቂቃ ይቆያል ቪዲዮአችን አፕሎድ እስከሚያደርግ ለተወሰነ ደቂቃ ተጠብቁታላችሁ። እንደ ቪዲዮአችሁ ርዝማኔና መርዘምና ማጠር ማለት ነው። እዚህ ላይ ስለ ቪዲዮአችሁ ዲስክሪፕሽን ወይም ስለ ቻናላችሁ ዲስክሪፕሽን ገለጻ መጻፍ ይኖርባችኋል ማለት ነው። ከዛም ሌሎች ሴቲንጎችን ቪዚቢሊቲ እንዲሁም ፔድ ፕሮሞሽን እና ያሉ ልዩ ልዩ ሴቲንጎችን እዚህ ላይ በትክክል ታስተካክላላችሁ ማለት ነው። ይህንን ካስተካከላችሁ በኋላ ከተወሰነ ደቂቃ በኋላ ቻናላችሁ ማለት የጫናችሁት ቪዲዮ አፕሎድ ያደርጋል። ክቡራን የቻናላችን ቤተሰቦች የዛሬውን ፕሮግራማችን በዚህ የምናጠናቀቅ ሲሆን ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ እንድታስቀምጡልን እያሳሰብነ ወረድ ብላችሁ ከዚህ በፊት የጫናችሁን ቪዲዮ በማየት ለቻናላችን አዲስ የሆናችሁ ልዩ ልዩና አስተማሪ ነገሮች በዚህ ቻናል የሚለቀቁ ስለሆነ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናሳስባለን። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ